ያስጨንቃል። ብዙ ወጣቶች እኮ ተስፋ ቆረጡበት። ለምን? የሚታየውን ብቻ ስለሚያዩ ተስፋ ዛጋ የሚቆም የሚያበቃ ስለሚመስላቸው። በምድር ተስፋ ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ጠይቀነው ጥቂት ጊዜ ዝም ካለን ትዕግስት እያለማመደን ነው። ጠይቀነው ጭራሽ መልስ ካልሰጠን አትጠራጠሩ፣ ጠልቶን ሳይወደን ቀርቶ ረስቶን ሳይኖር ቀርቶ የሌለ ሆኖ አይደለም፣ የተሻለ እያዘጋጀልን ስለሆነ። ተስፋ በማይቆረጥበት እግዚአብሔር ተስፋ እየቆረጠን ለምን ሰይጣንን ደስ እናሰኘዋለን? ታጉረመርሙ ሰይጣንን አስደሰታችሁት፣ አጠገባችሁ። አሁን ምን ያህል የጠገበ አይመስላችሁም? በኢትዮጵያና በመላው ዓለም ምሬት፣ ማጉረምረም፣ ምስጋና ሲጠፋ እስከ መቼ ተስፋ እየቆረጥን? ተስፋ በማይቆረጥበት እኮ ነው ተስፋ ምን ቆርጠው የእግዚአብሔርን ማዳን የእጁንም ታምራት ብቻ እያየህ ጠብቀው። ያሳፍር እንደሆነ ታየዋለህ። ያጣውን ነገር ብቻ ከቆጠርክ ጸሎት ታቋርጣለህ። እሱን እንድናስብ የረዳን ልዑለ ባሕርይ አምላካችን እግዚአብሔር ይክበር ይመስገን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። እንደ እግዚአብሔር ቅዱስ ፈቃድ ጥቂት ማቁሰል በሚል ርዕስ እንማራለን። እግዚአብሔር ከሁላችን ጋር ይሁን። ሰው መከራው ጽኑ በሆነ ጊዜ፣ ሰው ዘመን በራቀበት ጊዜ፣ ሰው ለጥያቄው መልስ ባጣ ጊዜ እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ ኧረ እንደውም ባይኖር ነው እንጂ ቢኖርማ መች እንዲህ ይፈጸማል፣ ከፋ ሲልም ኧረ የለም ወደ ማለት ይደርሳል። ሰው መከራ ሲጸናበት፣ ሰው ጊዜ ሲርቅበት፣ ሰው ለጥያቄው መልስ ሲያጣበት እንዲህ ይላል፣ ቢረሳይ ነው፣ ባይወደኝ ነው፣ ባይኖር ነው። መጨረሻ ላይ ኧረ የለም ለማለት የሚደርሰው እንዲህ ባሉ ጊዜያት ነው። እንዲህ ባሉ ጊዜያት እግዚአብሔር አላያለኝ የሚል ጩኸት ነው የሚሰማው። ክርስቲያኖች ምናልባት እግዚአብሔር አላይ ብሎን ሳይሆን እኛ እንታይ ብለን እንዳይሆን መጠርጠር ነው። የእግዚአብሔር ዓይኖችማ አይደክሙ ኃያላን ናቸው። የእግዚአብሔር ዓይኖችማ አያንቀላፉ ትጉሃን ናቸው። የእግዚአብሔር ዓይኖችማ አይጨልምባቸው ብሩሃን ናቸው። የእግዚአብሔር ዓይኖችማ አይሞቱ ሕያዋን ናቸው። የእግዚአብሔር ዓይኖችማ አያዳሉ ጻድቃን ናቸው። ታዲያ ዓይኖቹ እንዲህ ከሆኑ ምናልባት እኛ ላለመታየት ተደብቀን እንዳይሆን ነው መጠርጠር። እንጂማ እግዚአብሔር ያያል። እጠራለሁ አትሰማኝም፣ እጮሃለሁ አታደምጠኝም እንለው ይሆናል እግዚአብሔር። እሱ ግን የሚመልስልን መቼ ጠራኸኝ ነው የሚለን። ምክንያቱም እግዚአብሔርን መጥሪያ አንደበቶቻችን አሁን እኔ የምናገርበት እናንተ የምትጮሁበት አንደበቶች አይደሉ። እግዚአብሔርን መጥሪያ አንደበቶቻችን ንጽህናና ምግባራችን። ያለ ንጽህናና ያለ ምግባር ጮኸን
አላደመጥከኝም ብንለው፣ ብንጠራህ አልሰማኸኝም ብንለው ያለ ጥርጥር መቼ ጠራኸኝ ነው የሚለው። ታስታውሱ ይሆን? ትጣራለህ እሰማህም አለው ነው የሚለው። ብንጮህ ያልተደመጥ ነው፣ ብንጣራ ያልተሰማ ነው። ምናልባት የኔና የናንተ አጠራር ላይ ችግር ቢኖር ነው። እግዚአብሔርን እፈልገዋለሁ ግን አላገኘሁትም። ፈቃዱን ለማወቅ ታከትኩኝ ግን አልቻልኩም። ፈልገኝ ብሏል ግን እሱ አልገኝ አለ የሚል ጉርምርምታ እናሰማ ይሆናል። ክርስቲያኖች፣ እግዚአብሔርን ማግኘት ማለት ፈቃዱን ማግኘት ማለት ነው። ፈቃዱን ማግኘት ማለት ደግሞ የማይፈቅደውን መተው ማለት ብቻ ነው ባጭሩ። የማይፈቅደው ውስጥ እየኖረ እግዚአብሔርን ማግኘት እንዴት ይቻላል? ከማይፈቅደው ፈቀቅ ብለን ስንፈልገው ነው እግዚአብሔር የሚገኘው። እግዚአብሔርን ቀርቦ ሳለ ጥሩት ነው የተባለው። በሚገኝበት ጊዜ ፈልጉት ነው ያለን ነብዩ። ፈቃዱን በማይፈቅደው መንገድ እያቀረብንለት ፈለግንህ ግን አላገኘንህም ብንለው እንዴት እውነት ሊሆን ይችላል? ክርስቲያኖች፣ ወይንን በመርዝ ዕቃ ማርን በሬት ለውሶ ማቅረብ የሚፈቀደውን በማይፈቀደው መንገድ ከማቅረብ ጋር እኩል ነው የሚሆነው። ታዲያ እንዴት እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ ኧረ እንደው ባይኖር ነው፣ ኧረ የለም እስከ ማለት የምንደርሰው ምናልባት እኔና እናንተ የሚፈቅደውን በማይፈቅደው መንገድ እያቀረብን እንዳይሆን እንጠርጥረው። ክርስቲያኖች፣ ጾሙ ከግፍና ከዝሙት ጋር፣ ጸሎቱ ከቂምና ከጠብና ከክርክር ጋር፣ ምጽዋቱ ከንፍገትና ከስስት ጋር፣ ዝማሬው ከጭፈራ ጋር፣ ሽብሸባው ከዳንስ ጋር፣ ቅዳሴው ከመርከስ ጋር ምናቀርብለት ከሆነ እውነት ነው ፈቃዱን ማግኘት አንችልም። የቀረብነው እንመስላለን ግን ሩቆች ነን። እናስቀድሳለን ግን አንቀደስም። እንወዳሃለን እንለዋለን ግን አንታዘዝም። ታዲያ እንዴት አድርጎ የመከራው ጊዜ ያጥራል? እንዴት አድርጎ የረዘመው ጊዜ ያጥራል? እንዴት አድርጎ ጥያቄያችን ይመለሳል? ብዙ ሰው አያችሁ፣ እግዚአብሔር ርቆት ሳይሆን እግዚአብሔር ቀርቦት እንኳን መልስ ማግኘት አቅቶታል። ከኛ ሩቅ ነህ እንዳንለው ሰው እስከ መሆን ቀርቦናል። በምን እንወቅህ እንዳንለው በመገለጡ ራሱን ገልጦልናል። እንዴት ነው የምትወደኝ ብለን እንዳንጠይቀው እስከ ሞት ድረስ ወዶ አሳይቶናል። ታዲያ ከዚህ በቀር የኔና የናንተን ጥቂት ጥያቄዎች ለመመለስ እግዚአብሔር ከኔና ከናንተ በጣም ሩቅ ይመስለናል። ምናልባት እኔና እናንተ ርቀነው እንዳይሆን ራሳችንን ነው የምንጠረጥረው። እግዚአብሔርን ስለመስማቱ አንጠራጠረውም። እኛ ግን በትክክል ስለመጠየቃችን ግን እንጠራጠረው ይገባል። ታዲያ ምን እናድርግ? ጥቂት ነጥቦችን ላስታውሳችሁ። የመጀመሪያው ክርስቲያን ሆይ ሁል ጊዜ መከራው ጸናብኝ፣ ቀኑ ረዘመብኝ፣ ጥያቄ መልስ አጣው ብለህ ጀርባህን እንዳትሰጠው፣ ተስፋም እንዳትቆርጥ፣ እንዳትመረርም፣ አምላክህንም እንዳትተው ሁል ጊዜ የማይታየውን ፈልገው፣ የማይታየውን እየው። ምን ማለት ነው? አንድ ጥቅስ ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 እንዲህ ይላል፣
የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርንና የዘላለምን ብዛት ያደርግልናልና። የሚታየው የጊዜው ነው፣ የማይታየው ግን የዘላለም ነው ይልላችኋል። እዩት፣ ልብ ብላችሁ አዳምጡት። የማይታየውን እንጂ የሚታየውን ባንመለከት ቀላልና ለጊዜው የሆነው መከራችን የክብርንና የዘላለምን ብዛት ያደርግልናል። የሚታየው የጊዜው ነው፣ የማይታየው የዘላለም ነው። ክርስቲያን ሆይ አንተ ግን ሁል ጊዜ ዓይኖችህን ከሚታየው ላይ አንሳና ወደማይታየው ወርውረው። የዓሣ አንበሪውን ዮናስ ተመልከተው። ዮናስ በዓሣ አንበሪ ሆድ ውስጥ ገብቶ የዓሣ አንበሪውን ጨጓራዎች፣ የዓሣ አንበሪውን ጥርሶች፣ የዓሣ አንበሪውን የሚፈጩ የሚያቀልጡ ኤንዛይሞች እነሱን አይደለም የሚመለከተው። እግዚአብሔር ያሳያችሁ፣ ልዑልም ያመልክታችሁ። ዓሣ አንበሪ ሆድ ውስጥ ሆኖ ጥርሱን አለመመልከት ከባድ አይደል? ይህን ነቢይ ተመልከቱት። ከሚታየው ጥርሱ በላይ የማይታየውን እግዚአብሔርን አይቷል። አያችሁ? ዓሣ አንበሪ ሆድ ውስጥ ሆኖ ወደ ቅዱስ መቅደስህ እመለከታለሁ። በዓሣ አንበሪ ከርስ ውስጥ ሆኖ ነቢዩ የሚያየው ቅዱስ መቅደሱን። ምን አይነት ድንቅ እይታ ነው! ክርስቲያኖች ይሄ ቃል አጽናና። መቅደስ ውስጥ ሆነን መቅደሱን መመልከት ያልቻልነው፣ እጆቹ ውስጥ ሆነን ተአምራቱን ያላጣጣምነው፣ ረድኤቱ ስር ሆነን የረድኤቱ ሥራ ያልገባንን፣ በመግቦቱ ጠብቆ እያኖረን ጥበቃውን አጋጣሚ ያደረግነውን እኛን አይገስጸንም? ከሱ ጋር ሆነን ርቀነዋል። አጠገቡ ሆነን አላወቅነው። እየዘመርንለት አልገባንም። እያገለገልነው አናውቀው። እውነቱን ነው ያሰባኪ እግዚአብሔርን የማያውቁ የእግዚአብሔር ሰዎች ብሎ የሰበከው። እየተናገርንለት አልገባንም። በአደባባይ የጮንለት በጓዳና ልቅስም እዩት። ዓሣ አንበሪ ሆድ ውስጥ ሆኖ እሱ የሚያየው መቅደሱን ነው። የማይታየውን ተመልከተው። እስከ መቼ ችግሩንና መከራውን ብቻ እያየን ተስፋ እንቆርጣለን? እስከ መቼ ሊውጠን የከፈተውን የዚህን ዓለም አፍ እያየን እስከ መቼ ተስፋ እንቆርጣለን? የመከራውን ጽናት ብቻ እየተመለከትን እስከ መቼ እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ ባይኖር ነው እንጂ ኧረ የለም እስከ መቼ እንላለን? እስከ መቼ ለኛ ያቃተውን ነገር ብቻ እያየን ለሱ የማይሳነውን ነገር ከማየት እስከ መቼ ተከልክለናል? ላንተ ያቃተን ነገር ብቻ እያየህ እስከ መቼ ምንም የሚሳነውን አምላክ ሳታይ ትቀራለህ? ባይፈቅደው ነው እንጂ አቅቶት አይደለም። ባስፈልግህ ነው እንጂ ነፍጎን እኮ አይደለም። ክርስቲያኖች እግዚአብሔርን ጠይቀ ነው ቶሎ መልስ ከሰጠን ሃይማኖታችንን እምነታችንን እያጠነከረልን ነው። ጠይቀ ነው ጥቂት ጊዜ ዝም ካለን ትዕግስት እያለማመደን ነው። ጠይቀ ነው ጭራሽ መልስ ካልሰጠን አትጠራጠሩ፣ ጠልቶን ሳይወደን ቀርቶ ረስቶን ሳይኖር ቀርቶ የሌለ ሆኖ አይደለም፣ የተሻለ እያዘጋጀልን ስለሆነ እንጂማ እግዚአብሔር ነው። እስከ መቼ ችግሩን እስከ መቼ ለኛ ያቃተውን ነገር እያየን እንላለን? ላንተ የሚያቅት ነገር የለም ተብሎ ነው የተጻፈው። ምን ያቅተዋል እግዚአብሔር? ክርስቲያኖች ተስፋ በማይቆረጥበት እግዚአብሔር ተስፋ እየቆረጠን ለምን ሰይጣንን ደስ እናሰኘዋለን? እንደውም ቅዱስ ዮሐንስ አፈወርቅ አንድ ውሻ አንተ ምግብ ስትበላ አጠገብ ቢቀመጥ
ከምግብህ ያነሳ ብትሰጠው ውሻው አንድ ጊዜ ስላጎረስከው ርቆ የሚሄድ እንዳይመስል ጠግቦም የሚነሳ ይሆናል ብለህ እንዳትገምት። በሰጠው ቁጥር ወደ አንተ ነው የሚጠጋው። ሰይጣንም እንደዚህ ነው። አንድ ጊዜ ስታማረርለት የበለጠ ነው ወደ አንተ የሚቀርበው። እናም ይላል አምላክህን እያመሰገንከው ሰይጣንን በረሃብ ቅጣው ይላል። ስታጉረመርሙ ሰይጣንን አስደሰታችሁት፣ አጠገባችሁት። አሁን ምን ያህል የጠገበ አይመስላችሁም? በኢትዮጵያና በመላው ዓለም ምሬት፣ ማጉረምረም፣ ምስጋና ሲጠፋ እስከ መቼ ተስፋ እየቆረጥን? ተስፋ በማይቆረጥበት እኮ ነው ተስፋ የምንቆርጠው። እስከ መቼ? ክርስቲያኖች በዚህ ሁሉ አስጨናቂ ጊዜ፣ በዚህ ሁሉ መራራ በሚመስል ጊዜ፣ በዚህ ባለቀ ጊዜ እስኪ አይኖቻችን ሁሉ ጊዜ አጥቂዎቻችን ላይ፣ አሰናካዮቻችን ላይ፣ ፈታኞቻችን ላይ፣ የቤት ሥራ የሚሰጡን ላይ፣ ወሬ የሚጎነጉኑ ሴራ የሚያደሩት ላይ እንቶ እስኪ አነስማቸው፣ አናያቸው። ለመነኮሳት እንደታዘዘው የተስማ ድምፀ ወይትሪያ ገጸ የተባለውን እዚህ ባመጣውም ይሆናል። አትስማ አትይ። የእግዚአብሔርን ማዳን የእጁንም ታምራት ብቻ እያየህ ጠብቀው። ያሳፍር እንደሆነ ታየዋለህ። ትላንትን ያሳለፈ ዛሬን አያሳልፍም። እዩ እኮ ይኸውላችሁ፣ የሚጥለንም የሚያነሳንም ተስፋ የሚሰጠንም ተስፋ የሚያስቆርጠንም የሚያበረታንም የሚያደክመንም የምናየውና የምንሰማው እይታችን ነገር ብቻ ነው። እይታ። ለዚህ ነው የማይታየውን እንጂ የሚታየውን ባንመለከት። የሚታየውማ እውነት ነው፣ ተስፋ ያስቆርጣ። የሚታየውማ እውነት ነው፣ ሲባጓ ያሳንቃል። ብዙ ወጣቶች እኮ ተስፋ ቆረጡበት። ለምን? የሚታየውን ብቻ ስለሚያዩ፣ ተስፋ ዛጋ የሚቆም የሚያበቃ ስለሚመስላቸው። በምድር ተስፋ ቢቆረጥ በእግዚአብሔር ተስፋ ይቆረጣል። እይታችን ነው። የቅዱስ ኢዮብን እይታና የሚስቱን እይታ ተመልከቱ። ሚስቱ የኢዮብን የባሏን ቁስሎች ብቻ ነው የምታየው። ቁስሎቹን ብቻ፣ ልጆቿን ማጣቷን ብቻ፣ የንብረቷን መጉደል ብቻ ነው የምታየው። በቃ ኪስህን ብቻ ካየ ተስፋ ትቆርጣለህ። ያጣኸውን ነገር ብቻ ከቆጠርክ ጸሎት ታቋርጣለህ። የጎደለብህን ነገር ብቻ የምትጀምር ከሆነ ለቤተ ክርስቲያን ለቅዱስ እግዚአብሔር ጀርባን ትሰጣለህ። ጥለው የሄዱትን ሰዎች ብቻ የምታይ ከሆነ ልዑል እግዚአብሔርን ትሳደባለህ፣ ታማለህ። እይታ ነው የሚወስነው። ከጎደለ ይልቅ የበዛብህን ማየት ስትችል ግን ከጠፋው ነገር በላይ የጠፋውን እጥፍ አድርጎ ሊሰጥህ የሚችለውን አምላክ ማየት ስትችል ግን ያን ጊዜ ማመስገን ትችል። በኢዮብና በሚስቱ መካከል የነበረው እይታቸው ብቻ ነው። ኦርቶዶክሳውያን ምንድን ነው እይታችን? በሚፍለቀለቀው ነገር ውስጥ እግዚአብሔር ያወጣናል። መኖር በመሙላት ብቻ አይደለም፣ በመጉደል ውስጥም ያኖረናል። በመራብ ውስጥ ያጠግበናል። በሽንፍርና በነፋሳት በውርጮች መካከል ያሞቀናል ብለን እናምናለን። እንደዚህ ነው ያመኑት እኮ አባቶቻችን። ያመናኒ እንደጻፈው የረሃብ ጠኔ በገረፈኝ ጊዜ ይላል ስሙን እየጠራው ጸሎት እየጸለይኩ እጠግብ ነበር ይላል። ረሃብ ምንም አይወርባቸውማ። ውርጩና ወሽንፍሩ በገረፈኝ ጊዜ የጸሎት የሙቀት ቀስ እያለ ያሞቀኝ ነበር ይላል። በረሃ ውስጥ ሳንበላም ያኖረን፣ አንድ ቀን በበላ ነው 40 ዓመት የሚያቆየን፣ አንድ ቀን በጠጡት ብዙ ዘመን የሚያሻግር ከሆነ መብልና መጠጥ ለአንተ ጥያቄ ለእግዚአብሔር ምኑ ነው? አየኸው ኢዮብን እይታውን ተመልከት። ቁስሎቹን አይደለም ያየው፣ የልጆቹን ጉድለት አይደለም ያየው፣ የቤቱን ሙላት መጉደል አይደለም የቆጠረው። የሰጠኝ እግዚአብሔር ነው። ቀድሞውንም የሰጠኝ እግዚአብሔር ነው። አሁንም የወሰደው እሱ ነው። ድጋሚም ሊሰጠኝ የሚችለው እሱ ነው።
እኔ ያለኝ ሀብት ያለኝ አይደለም፣ ራሱ እግዚአብሔር ነው። እግዚአብሔርን የማመልከው ስለሚሰጠኝና ስለሚያጎለኝ ነገር አይደለም። እግዚአብሔር ስለሆነ ብቻ ነው። እሱን ለማምለክ ምንም ነገር ምክንያት አይደለም አለና አመሰግነዋለሁ አለ። አየህ፣ የማይታየውን ማየት ማለት ይሄ ነው። በጥልቀት ነው የሚያዩት። የማይታየውን ማየት ማለት ይሄ ነው። እሷ ሰድበው ትለዋለች፣ እሱስ ተመስገን ይለዋል። በዚህ እኮ ነው የተለያዩት። በእይታቸው ነው የተለያዩት። ክርስቲያኖች በተለይ በዚህ ዘመን ኦርቶዶክሳውያን እይታችሁን ከፍ አድርጉት። ያለ ምክንያት እግዚአብሔር ይሄን አያደርግም። እግዚአብሔር በእኔ ላይ ያለው ዓላማ ሰላም ነው። ውዴ ለእኔ ያለው ዓላማ ፍቅር ነው። ታዲያ እንዴት መከራዬ ጽኑ በሆነ ጊዜ ረስቶኝ ነው፣ ትቶኝ ነው፣ ጠልቶኝ ነው፣ ሳይወደኝ ቀርቶ ነው፣ ባይኖር የለም እንዳትሉት። ትላንትኛ ጋር የነበሩ እኮ ትተውት የሄዱት መከራ ስለጸናባቸው ጥያቄያቸው መልስ ሲያጣ ጊዜ ሲረዝምባቸው ደግሞ እስኪ እዛ ልሞክረው ብሎ እኮ ነው የሄዱት። ሌላ መስሏችሁ እንዳይመስላችሁ። ሲኒ የሚገለብጡት፣ ሞራ የሚገልጡት፣ ርሚጦ የሚጥሉት፣ እርቃናቸውን ባያ የሚሄዱ የሚሰልቡት እኛ ጋር ሌላ ጋር የሚሆኑት እግዚአብሔር የረሳቸው ልዑልም የተዋቸው ጥያቄ ያልተመለሰላቸው እየመሰላቸው እኮ። እይታችን ግን ሲስተካከል ተመስገን አንተ ሰጠኝ አንተ ነሳ እይታችን ነው። ወዮ ብሎ የሚደነግጠው እኮ እይታው እኮ ነው። የነብዩ ረድና አገልጋይ ኤልሳ ጊያዝ በሯን ከፈት አደረገና ሲያይ ፈረሶችና ሰረገሎች ከበዋቸው አየ። ወዮ ሞትናል። አሁን እንደዚህ ያላችሁ የላችሁ? ወዮ ጠፋን፣ ወዮ ሞት፣ ወዮ አለቀልን። የሚቃጠለው የሚነቀነቀው እያየን ወዮ ያለ እይታው እኮ ነው። አያችሁ፣ እሱ ያየው እነዛን የጠላቶቻቸውን ፈረሶችና ሰረገሎች ብቻ ነበር ያየው። አቤቱ አይኖቹን ግለጣላ ገብቶታል ነብዩ። አይኖቻችንን የሚያስገልጡ ደጋግ አባቶቻችንን ያስነሳልን። በእውነት ግለጡላቸው ያስብሉ። ከጠላቶቻችን በላይ ወዳጆቻችንን የሚያሳዩ፣ ከጉድለታችን በላይ ሙላታችንን የሚያስቆጥሩ፣ ከቀረብን ይልቅ የተሰጠንን የሚያሳዩ፣ ከሆነው ይልቅ የምን ሆነውን የሚያስጎበኙን ብዙ ኤልሳዎች በሰጠን። ልክ አይኖቹን ግለጥ ብሎ ሲጸልይ አይኖቹ ሲገለጡ ከጠላቶቻቸው በላይ ቅዱሳን መላእክት ከቧቸዋል። ወዮ ብሎ ነበር፣ እሱ ጠፋ። እይታችሁን አስተካክሉት። ሁለተኛ በመከራው ጽኑ በሆነ ጊዜ፣ ጥያቄዎቻችን መልስ ባጡ ጊዜ፣ ጊዜ በረዘመብን ጊዜ እንደ አንድ ጥልቅ ትምህርት ቤት እንውሰደው። ትምህርት ቤታችን እናድርገው። ሁለት ትምህርት ቤቶች አሉ። ከመከራ በላይ አስተማሪ፣ ከመከራ በላይ መካሪ፣ ከመካሪ በላይ ዘካሪ አይገኝም። ትልቁ ጉባኤ ቤት፣ ትልቁ መጻሕፍት ቤት መከራ እንደ መከራ ያለ ትምህርት ቤት። ሰው መታዘዝን፣ ሰው መራራትን፣ ሰው ትሕትናን፣ ሰው መስጠትን ከመከራ ይማራል። ታስታውሱ ይሆን በእነዛ ጥቂት የኮቪድ ወራቶች ስንቱ ነው የተረዳዳው? ስንቱ ነው ማዕዱን ያቋደሰው? ስንቱ ነው የድሆችን ጉሮሮ የደፈነው? ስንቱ ነው የቤት ኪራይ የተወው? አያችሁ መከራ እንዴት ሰውን እንደሚያራራ፣ መስጠትን እንደሚያስተምር፣ መፋቀርን እንደሚያመጣ እንዳትጠሉት። አንድ አሻራ አንድ ትምህርት ትወልን ነው የሚያልፈው። ይኸውላችሁ ሰው ከስህተቱና ከራሱ ጽድቅ፣ ልብ በሉ፣ ሰው ከስህተቱና ከራሱ ጽድቅ እግዚአብሔር ሊገላግለው አንዳንዴ መከራውን ጽኑ ያደርግበት። ዝም ይለዋል፣ ጥያቄውን አይመልስም። ለምን? ሰው ከስህተቱና ከራሱ ጽድቅ እንዲወጣ። ለዚህ አብነት አለን።
እሱም ቅዱስ ጳውሎስ ነው። እንዲህ የሚል ቃል ተቀምጧል። በመገለጥ ታላቅነት እንዳልታበይ፣ ልብ ብላችሁ አዳምጡት። በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ አለና ይሄውም አለ እንዳልታበይ ነው። እስከ ሦስተኛው ሰማይ ተነጥቋል። መጀመሪያ ከልዋሪቁን እስከ ደማስቆ ገስግሶ የእግሮቹ ሸሆና እስኪነቀሉ ድረስ ተንከራቷል። በዚህም ጥቂት እንዳይታበይ ደግሞስ እስከ ሦስተኛው ሰማይ ወጥቶ ሰው ሊሰማው የማይችለውን ቋንቋ ሰምቶ ተመልሷል። በዚህም እንዳይታበይ እና ምን አድርጎታል? በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ካለ በኋላ ይሄው እንዳልታበይ ነው አለ። አንዳንዴ እንዳንታበይ ጥቂት ይጎስመን ይችላል፣ ጥቂት ሊወስድብን ይችላል። በራሳችን ጽድቅ ተመክተን እግዚአብሔርን እንዳንሰድበው እንዳናመው ከእሱ እንዳንወጣ እግዚአብሔር ሊያጎርልብን ይችላል። እግዚአብሔር በበሽታ ይሁን በጤንነት ወደሱ በምን እንደሚያቀርበን እኛ እናውቅም። ቅዱስ ይስሐቅ እንዳለው በጤንነት ይሁን በበሽታ እግዚአብሔር ወደ አንተ የሚመጣው በምን እንደሆነ አታውቅም ነው የሚለው። እያሳመመ ያቀርበን ይሆናል፣ እያጎደለ ያመጣን ይሆናል፣ ደጅ መጥኛ ያደርገው ይሆናል። ጉርለታችንን፣ ልጅ ማጣታችንን መጸለያ፣ ጉርለታችንን መለማመጫ፣ የሆነ ነገር መውደሉ እሱ ጋር መውደቂያ ሊያደርገው ይችላል። ለዚህ ነው ቅዱስ ይስሐቅ የተባለ አባት እግዚአብሔር መከራዎችንና አስቸጋሪ ነገሮችን በጻድቁ ሰው ላይ የሚያመጣው ይላል ሰውየው ድካሙን እንዲያውቅ ነው ይላል። ድካማችንን እንድናውቅ ነው፣ ጠልቶን አይደለም። ድካማችንን እንድናውቅ ነው፣ ረስቶን አይደለም። ድካማችንን እንድናውቅ ነው፣ ባይወር ሆኖ አይደለም። ድካማችንን እንድናውቅ ነው። ከዚህ የበለጠ ዕውቀት ምን አለ? ያ አባት እንዳለው አንተነትህን አሳውቀኝ የኔን ድካም ደግሞ ግለጥልኝ እያለ ሁሌ ይጸልይ ነበር እንደተባለው አባት። ከዚህ በላይ ዕውቀት እኮ የለም። ራስን ከማወቅ የበለጠ ከትዕቢት የምታድን ወደ ትሕትና የምታደርስ ጽኑ ፈውስ የለችም። ድካሙን እንዲያውቅ ነው ካለ በኋላ መከራ ትሕትናን ይፈጥራልና ይላል። እኛ ራሳችንን በትሕትና እስክናዋርድ ድረስ ይላል አንተኛን መፈተንህ እውነተኛ ነገር ነው ይላል። በትሕትና እስክናዋርድ ድረስ ባንተ ፊት እስክንዘረጋ ድረስ አንተኛን መፈተን እውነት ነው። ሦስተኛው ልጅ ነህ የመወደድህ ምልክት ነው። መከራው ጽኑ በሆነ ጊዜ፣ ጥያቄ መልስ ባጣ ጊዜ፣ ጊዜ በረዘመ ጊዜ ገሰጸኝ፣ እግዚአብሔር ቀጣኝ፣ እግዚአብሔር ተወኝ ምን ባልክ ጊዜ እንዳትረሳ እግዚአብሔር ረስቶ ጠልቶ ሳይወድ ቀርቶ ወይም ትቶ አይደለም። ታዲያ ምን ሆኖ ነው ካልከኝ ሐዋርያው ቅዱስ ጳውሎስ እንዲህ ይመልስልሃል። ምን ይላል? የሥጋ አባቶቻችን ዕብራውያን ምዕራፍ 12 ቁጥር 16 የሥጋ አባቶቻችን መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበር ይላል። እየሰማችሁኝ ነው? የሥጋ አባቶቻችን መልካም መስሎ እንደታያቸው ለጥቂት ቀን ይቀጡን ነበር። ምን መስሎ እንደታያቸው? ለነሱ መልካም መስሎ እንደታያቸው ለጥቂት ቀን ይቀጡን ነበር። ማን? የሥጋ አባቱ። እርሱ ግን ይላል ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል። ምን ስለሆነን? እሱ አባት፣ እኛ ምን ስለሆነን? ልጅ ከሆንክ ውደደው። የመወደድ ምልክት ነው። እነሱ ለጥቂት እንደሚቀጡን እኛም ለጥቂት እኮ ነው የምንቀጣው። ግፍግፍ እስክንል እስክንመረር እግዚአብሔር ያደርገው። ልጆቹ ነና። መጽሐፍ ቅዱስ እንዲህ ይላል፣ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለሁ ይላል። ራዕይ ዮሐንስ ምዕራፍ 3 ቁጥር 19። ልብ በሉ፣ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለሁ ይላል። ቅጣት ለጊዜው ያሳዝናል። ቅጣት ለጊዜው ያሳምማል። ቅጣት ለጊዜው ደስ አያሰኝም። ክርስቲያኖች፣ ቅጣት ለጊዜው ያስነባል፣ ግን ለጥቅም ነው።
ክርስቲያኖች እኔ ልጄን መቀጣው በምን ያህል መጠን እንደሆነ የማውቀው እኔ አባቱ ስለሆንኩ ነው። እየሰማችሁኝ? ልጄ በምን ያህል መጠን ቢቀጣ ጸባዩ እንደሚስተካከል የማውቀው እኔ አባቱ ብቻ ነኝ። የልጄን ጸባይ ስለማውቀው በምን ያህል መጠን ብቀጣው ልጄን ላረመው እንደምችል የማውቀው እኔ ነኝ። አበዛኸው እንዳትሉት፣ እኛ መቼ እንደምንታረም በምን ያህል መጠን ሰው እንደምንሆን የሚያውቀው እግዚአብሔር በራሱ አባትነት እኛን ስለሚያውቀን አበዛኸው፣ የለህም፣ ረስተህናል፣ ባትወደን ነው እንዳንለው። ሐኪሞች በደንብ ሲያስታምሙት የነበሩትን ታማሚ በሉ እቤቱ ሰዱትና አስታሙት ሲሉ ምን ማለታቸው? አስታሙት ካሉ መልእክት አይገባቸው የለው። በቃ ተስፋ የለውም፣ ተስፋ ቆርጦበታል። ከባባድ መድኃኒቶች ከሰጡትስ፣ ጉልኮስ ከሰኩለትስ፣ መርፌ ከወጉትስ፣ በምላጭ ከበጡትስ፣ ኦፕሬሽን ካረጉትስ ተስፋ አለው። ከነቃቀሉትና ቤቱ ሰዱት ካሉ ግን ዝም ሲለን ጠርጥር፣ እግዚአብሔር ትቶን እንዳይሆን። እየሰማችሁኝ ነው? መለክታለሁ። 2 ሸክላዎች ነበሩ ይባላል። ሁለቱንም የሸክላው ባለቤት ውሃ ያመላለስባቸዋል። ከዕለታት አንድ ቀን አንደኛው ሸክላ ተሰነጠቀ። ተሰንጥቆም ቢሆን ውሃ ያመላልስበታል። ውሃውን ግን ያ ሸክላ እንደ ጓደኛው ሸክላው እቤቱ ይዞ አይገባም። እያንጠባጠበ መንገድ ላይ ይጨርሰዋል። በጓደኛው በሱም መሰንጠቅ ተበሳይቶ ከዛሬ ጀምሮ እኔን እንዳታነሳኝ ስበረኝ አለው። ባለቤቱን እኮ ነው፣ ሸክላው እኮ ነው የሚለው። ተሰንጥቅ ያለውና ስበረኝ አለው። የሸክሎቹ ባለቤት ግን ምን አለው ይባላል? አልተውህም፣ አልጥልህም። ምክንያቱም እርግጥ ነው ውሃውን ቤቴ እንኳን ባታደርሰው አለው። ይኸው እስኪ መንገዱን አለው። በስንጥቃትህ በኩል ውሃ እያንጠባጠብክ መሬቱን ሁሉ